ምሳሌ ሚዲያ ምሳሌ ሚዲያ የዲጂታል ሰንሰለትና የፋይናንስ ባርነት ሲቢዲሲ ለሺህ ዓመታት የሰው ልጅ ልውውጥ ሲያደርግ የቆየው በማንም የማይታይና የማይገደብ የወርቅ የብርና የወረቀት መለዋወጫዎችን በመጠቀም ነበር። ዛሬ ግን ያ የታሪክ ምዕራፍ እያበቃ ነው። ማዕከላዊ ባንኮች የሚያወጡት ዲጂታል ገንዘብ ወይም ሲቢዲሲ የሰው ልጅን ታሪክ ለሁለት የሚከፍል ክስተት ሆኗል። ይህ ለውጥ ከባርነት ወደ ነጻነት ሳይሆን ከነጻነት ወደ ዲጂታል ባርነት የሚደረግ ሽግግር ነው። ተጠቃሚዎች የሚያደርጓት እያንዳንዷ ክሊክ ለዜጎች ምቾት ሳይሆን ለቢግቴክ ኩባንያዎችና ለመንግሥታት የቁጥጥር ስልት ግብዓት እየሆነች ነው። በየቀኑ በልማድ የምትከናወን አንዲት ትንሽ የዲጂታል ክፍያ ከጀርባዋ በሚሊዮኖች የሚቆጠር ዶላር የሚንቀሳቀስበት የንግድ ስልት ተነድፎበታል። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ቤተሰቦች እንደምን አላችሁ? በዚህ ዝግጅት የምንመለከተው ርዕሰ ጉዳይ ማዕከላዊ ባንኮች የሚያወጡት ዲጂታል ገንዘብ እንዴት የሰዎችን ነጻነት የንግድና የፖለቲካ መጫወቻ እያደረጉት እንደሆነ ነው። በዚህ ቪዲዮ የዲጂታል ገንዘብ ዝውውር በሰዎች ላይ ስለሚፈጽመው አስገዳጅ ክፍያና ባርነት በጥልቀት እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። ማዕከላዊ ባንኮች የሚያወጡት ዲጂታል ገንዘብ ወይም ሲቢዲሲ በሰዎችና በገንዘባቸው መካከል ለመንግሥት አቃጣሪ ተደርጎ የሚሰነቀር መሳሪያ ነው። የወረቀት ገንዘብ ሲጠፋ ነጋዴዎች የሚያደርጉት እያንዳንዱ ግዢ ለመንግሥት ግልጽ ይሆናል። ግላዊነት የሚባለው ነገርም ታሪክ ይሆናል። ይህ ቴክኖሎጂ ዜጎችን ከመስታወት ቤት ውስጥ እንደ መክተት ነው። ዲጂታል ስልተ ቀመሩ የሰዎችን የፋይናንስ ባህሪ እንደ ነዳጅ ተጠቅሞ ወደ ቁጥጥር መሳሪያ ይለውጠዋል። ዛሬ በወረቀት ገንዘብ መጽሐፍ ሲገዛ ወይንም ቡና ሲጠጣ ማንም አያውቅም። በሲቢዲሲ ዓለም ግን መንግሥት ሰዎች ምን እንደገዙ፣ ከማን እንደገዙና መቼ እንደገዙ በሰከንድ ውስጥ ያውቃል። ይህ የዲጂታል ሰንሰለት ባለሙያዎችን የገንዘባቸው ባለቤት ሳይሆን ተከራይ ያደርጋቸዋል። ተመራማሪዎች እንደሚሉት ይህ ሥርዓት ፍጹማዊ የፋይናንሻል ክትትል ወይንም ፋይናንሻል ፓኖፕቲክን ይፈጥራል። ማዕከላዊ ባንኩ የሆነ በተን ወይም እጀታ በመጫን ብቻ የሰዎችን ሂሳብ የማይንቀሳቀስ የማድረግ ፍጹም ሥልጣን ይኖረዋል። ብዙ ሰዎች እኔ በሐቀኝነት እስከሠራው ድረስ ምን ያስፈራኛል ይሉ ይሆናል። ነገር ግን ጉዳዩ የሐቀኝነት ሳይሆን የነጻነት ነው። በካናዳ የተከሰተውን የጭነት መኪና አሽከርካሪዎች ሰልፍን እናስታውስ። መንግሥት ተቃዋሚዎቹን ለማቆም የተጠቀመው መሳሪያ የሰዎችን የባንክ ሂሳብ መዝጋት ነበር። በሲቢዲሲ ወይም ማዕከላዊ ባንኮች የዲጂታል ገንዘብ ዓለም ይህ ቁጥጥር በቢሊዮን እጥፍ ይፋጠናል። መንግሥት የሰዎችን የፖለቲካ አቋም ካልወደደው ገንዘባቸውን እንዳይጠቀሙበት ዲጂታል ግንብ ሊያቆምባቸው ይችላል። የማዕከላዊ ባንክ ዲጂታል ገንዘብ ወይም ሲቢዲሲ ከምናውቀው ዲጂታል ባንክ የሚለይበት ትልቁ ምስጢር ፕሮግራም መደረጉ ነው። መንግሥታት በሰዎች ገንዘብ ላይ ጊዜ ገደብ ወይም ኤክስፓይሪ ዴት ሊያደርጉበት ይችላሉ። ለምሳሌ ይህንን 1000 ብር በሚቀጥሉት 30 ቀናት ውስጥ ካልተጠቀምክበት ይጠፋል ወይም ከጥቅም ውጭ ይሆናል ሊባል ይችላል። ይህ ማለት ነጋዴዎች ለወደፊት የሚያስቀምጡት ቁጥጥር በመንግሥት ትዕዛዝ እንዲጠፋ ይደረጋል ማለት ነው። ሰዎች እንዲቆጥቡ ሳይሆን ኢኮኖሚውን ለማነቃቃት በግዳጅ እንዲያወጡ ይገደዳሉ። ይህ የዜጎችን ነፃ ምርጫ መግደል ነው። ባለሙያዎች ይህንን ገንዘብ ለልጆች የትምህርት ቤት አስቀምጠዋለሁ ማለት አይችሉም። መንግሥት አሁን ገበያው ቆሟል፣ ስለዚህ ሁሉም ሰው ገንዘቡን እንዲያወጣ እናዛለን ካለ የሰዎች ገንዘብ በዓይናቸው ፊት ይበተናል።
የኢኮኖሚ ሊቃውንት እንደሚጠቁሙት ይህ አሰራር ሰዎችን ለዘላለም በድህነትና በሥራ አዙሪት ውስጥ ጠፍሮ ለማቆየት የተነደፈ ነው። በተጨማሪም መንግሥት ተጠቃሚዎች ገንዘባቸውን በምን ላይ እንደሚያውሉት ሊወስን ይችላል። በዚህ ወር ከገደብ በላይ ሥጋ ገዝተሃል፣ ስለዚህ ለሚቀጥሉት 2 ሳምንታት ሥጋ እንዳትገዛ ሂሳብ ተዘግቷል ሊባል ይችላል። ይህ የካርቦን አሻራ ወይም ካርቦን ፉትፕሪንት በሚል ሰበብ ሊመጣ ይችላል። ሰዎች የሚበሉት የሚለብሱትና የሚጓዙበት ርቀት በዲጂታል ገንዘባቸው አማካኝነት ቁጥጥር ይደረግበታል። የሰዎች የግል ምርጫ በመንግሥት ኮምፒውተሮች ይተካል። ሰዎች በገንዘባቸው ምን ማድረግ እንዳለባቸው መንግሥት የሚነግራቸው ከሆነ እነሱ ነፃ ዜጎች አይደሉም። ቻይና ውስጥ ተግባራዊ እየሆነ ያለው የማኅበራዊ ብድር ሥርዓት ወይም ሶሻል ክሬዲት ሲስተም በሲቢዲሲ አማካኝነት ወደ ሰዎች እየመጣ ነው። መንግሥት ተጠቃሚዎችን በባሕሪያቸው ይገመግማቸዋል። ለምሳሌ በማኅበራዊ ሚዲያ መንግሥትን የሚነቅፍ ጽሑፍ ቢጋራ የዛ ሰው የዲጂታል ገንዘብ የመግዛት አቅም እንዲቀንስ ይደረጋል። ጥሩ ዜጋ ያልሆኑ ሰዎች ተብለው ገንዘባቸው ዋጋ ያጣል። ይህ ማለት ዜጎችን በገንዘብ ቀፍድዶ የመግዛት ስልት ነው። ሰዎች በመንግሥት ላይ ያላቸውን ተቃውሞ እንዳያሰሙ በዲጂታል ገንዘባቸው ይገታል። ባቡር እንዳይሳፈሩ ወይም የተሻለ ትምህርት ቤት እንዳይገቡ በማዕከላዊ ባንክ ዲጂታል ሂሳባቸው አማካኝነት እገዳ ይጣልባቸዋል። ሰዎች ነፃ ሐሳብን ከመግለጽ ይልቅ ገንዘቤ እንዳይዘጋብኝ በሚል ፍርሃት ለመንግሥት አጎብዳጅ ይሆናሉ። ይህ ሥርዓት ሰዎችን አውሬን እንደሚገራ ሰርከስ ሰልጣኝ ያደርጋቸዋል። መንግሥት የሚፈልገውን ካደረጉ ዲጂታል ከረሜላ ወይንም ቦነስ ይሰጣቸዋል። ካልሆነ ግን ዲጂታል ጅራፍ ወይም ቅጣት ይጠብቃቸዋል። የሂሳብ ባለሙያዎች የራሳቸው ሕሊና ሳይሆን የመንግሥት ዲጂታል ስልተ ቀመር የሚመራቸው ፍጡራን ይሆናሉ። የሰው ልጅ ክብርና ነፃነት ለዲጂታል ቁጥጥር ተላልፎ ይሰጣል። ብዙ ሰዎች ይህ በሀገሬ አይመጣም ብለው ያስባሉ። ዛሬ ዓለም በቴክኖሎጂ ትሳስራለች። አንዱ አገር የጀመረው ቁጥጥር ወደ ሌላው መዛመቱ አይቀሬ ነው። ሰዎች የግል ምስጢር ይኖረኛል ብለው ማሰብ የለባቸውም። በግልጽ ቋንቋ የማዕከላዊ ባንክ ዲጂታል ገንዘብ ወይም ሲቢዲሲ ማለት የተጠቃሚዎች የፋይናንስ ታሪክ ለባለሥልጣናት ክፍት መጽሐፍ መሆን ማለት ነው። የገዛችሁት እያንዳንዱ መድኃኒት፣ መጽሐፍ ወይም የደገፋችሁት ድርጅት በመንግሥት ዳታቤዝ ውስጥ ይመዘገባል። ይህ መረጃ ለሰዎች ደህንነት ሳይሆን እነርሱን ለመቆጣጠር ይውላል። የግላዊነት መብት ተሟጋቾች እንደሚሉት ግላዊነት የነጻነት መሠረት ነው። ሰዎች ማንም እንደማያያቸው ሲያውቁ ነው ነጻ የሚሆኑት። ቁጥጥር ባለበት ቦታ ፈጠራም ሆነ ነጻነት አይኖርም። የማዕከላዊ ባንክ ዲጂታል ገንዘብ ሰዎችን በየደቂቃው በሚከታተል ካሜራ ስር እንደመኖር ነው። ባለሙያዎችም ሆኑ ተጠቃሚዎች ይህ ለደህንነታችንና ሕገ ወጥ የገንዘብ ዝውውርን ለመከላከል ነው የሚለውን ውሸት ማመን የለባቸውም። ሕገ ወጥ ዝውውርን ለመከላከል በሚል ሰበብ የቢሊዮን ንጹሐን ዜጎችን ነጻነት ማጥፋት ተቀባይነት የለውም። በተጨማሪም ይህ ዳታቤዝ ቢጠለፍ ወይም ሃክ ቢደረግ የሰዎች መላ ሕይወትና ሀብት ለወንጀለኞች ክፍት ይሆናል። ሰዎች ግላዊነታቸውን ሲሸጡ ነጻነታቸውን አብረው እየሸጡ ነው። መንግሥት ተጠቃሚዎችን እንደ ሸቀጥ ይቆጥራቸዋል። የዲጂታል ሰንሰለቱ ሰዎችን ከሰውነት ወደ ዳታ ዝቅ ያደርጋቸዋል። የወረቀት ገንዘብ ሲጠፋ፣ ሲስተሙ ቢበላሽ ወይም የኤሌክትሪክ ኃይል ቢጠፋ ነጋዴዎች ምንም መግዛት አይችሉም። በማዕከላዊ ባንክ ዲጂታል ገንዘብ ወይም ሲቢዲሲ ዓለም ውስጥ ሰዎች የሚያውቋቸው የግል ባንኮች አስፈላጊነታቸው ሊቀንስ ይችላል። ሁሉም ሰው ሂሳቡን በቀጥታ በማዕከላዊ ባንክ እንዲከፍት ይደረጋል። ይህ ማለት የአንድ አገር የገንዘብ እንቅስቃሴ በአንድ ተቋም ስር ይወድቃል ማለት ነው። ውድድርም አማራጭም ይጠፋል። ተጠቃሚዎች ከማዕከላዊ ባንኩ ጋር ችግር ቢገጥማቸው የሚሄዱበት ሌላ ቦታ አይኖርም። ይህ ሥርዓት ከመጠን በላይ ትልቅ የሆነ ተቋም ይፈጥራል። ማዕከላዊ ባንኩ የሰዎችን ገንዘብ የት መሄድ እንዳለበት ብቻ ሳይሆን ኢኮኖሚው እንዴት መመራት እንዳለበት ፍጹም ሥልጣን ይኖረዋል። ነጋዴዎች በግል ባንካቸው ላይ የነበራቸው እምነትና ግንኙነት ይፈርሳል። የመንግሥት ባለሥልጣናት የሰዎችን የገንዘብ ቧንቧ እንደፈለጉ የመክፈትና የመዝጋት ኃይል ያገኛሉ።
በተጨማሪም የማዕከላዊ ባንክ ዲጂታል ገንዘብ የወለድ ምጣኔን ወደ ኔጌቲቭ ለማውረድ ይመቻል። በማዕከላዊ ባንክ ዲጂታል ገንዘብ ወይም ሲቢዲሲ ዓለም ገንዘቡን ከሥርዓቱ ማውጣት አይቻልም። መንግሥት በየወሩ ከሂሳብህ 1% እቆርጣለሁ ቢል ሰዎች ዝም ብለው ከመመልከት ውጪ አማራጭ የላቸውም። ዜጎች የለፉበት ሀብት በመንግሥት እጅ ያለ ታጋች ይሆናል። ባለሙያዎች የመንግሥት የኢኮኖሚ ሙከራ መሣሪያ ይሆናሉ። መንግሥታት የማዕከላዊ ባንክ ዲጂታል ገንዘብን የሚፈልጉት ገንዘብን ያለ ገደብ ለማተም እንዲመቻቸው ጭምር ነው። የወረቀት ገንዘብ ማተም ወጪ ያለው፣ ሲቢዲሲ ግን ኮምፒውተር ላይ ቁጥር መጨመር ብቻ ነው። ይህ ደግሞ ለከፍተኛ የዋጋ ግሽበት በር ይከፍታል። ሰዎች የለፉበት ገንዘብ መንግሥት የሆነ የኮምፒውተር ቁልፍ ስለተጫነ ብቻ ዋጋው እንዲቀንስ ይደረጋል። ነጋዴዎች በድካማቸው ያጠራቀሙት ሀብት በዲጂታል ንፋስ ይበተናል። በማዕከላዊ ባንክ ዲጂታል ገንዘብ ወይም ሲቢዲሲ አማካኝነት መንግሥት ሄሊኮፕተር የሚገዛ ገንዘብ በቀጥታ ወደ ሰዎች ሂሳብ መላክ ይችላል። ይህ መጀመሪያ ላይ ደስታን ሊፈጥር ይችላል። ነገር ግን የገንዘብ መጠኑ ሲጨምር የዕቃዎች ዋጋ ሰማይ ይነካል። ሰዎች መንግሥት በነፃ ገንዘብ ሰጠኝ ብለው ሲደሰቱ፣ በሌላ በኩል በኑሮ ውድነት ይቀጣሉ። ይህ ስልታዊ ዘርፊያ ነው። ከዚህም በላይ ሲቢዲሲ ዓለም አቀፍ የገንዘብ ጦርነት መሳሪያ ይሆናል። አገራት የሌላውን አገር የዲጂታል ገንዘብ በማገድ ወይም በማዳከም የኢኮኖሚ ጥቃት ሊሰነዝሩ ይችላሉ። በዚህ መሃል የሚጎዳው ተራው ሕዝብና ተጠቃሚዎች ናቸው። የገንዘብ ነጻነት ከሌለ ብሔራዊ ነጻነት የለም። መንግሥት ገንዘብን እንደፈለገ ማዘዝ ከቻለ የገበያ ሕግ ይጠፋል። እውነተኛ ዋጋ የሚባል ነገር አይኖርም። ሰዎች በሚገዙት ነገር ላይ እምነታቸው ይጠፋል። ሰዎች የዚህ ዲጂታል ሰንሰለት ሰለባ መሆን የለባቸውም። መንግሥት ሲቢዲሲን ሲያስተዋውቅ ባለሙያዎች አማራጭ የሀብት መዝገቦችን መፈለግ አለባቸው። እንደ ወርቅና ብር ያሉ ጥንታዊና የማይጠፉ ሀብቶች ዋጋቸው ይጨምራል። መንግሥት በኮምፒውተር ቁልፍ ሊያጠፋቸው የማይችላቸውን ሀብቶች መያዝ ለዜጎች ዋስትና ነው። ቢትኮይንና ሌሎች ያልተማከሉ ዲጂታል ገንዘቦች ለማዕከላዊ ባንክ ዲጂታል ገንዘብ ትልቅ ተቃራኒዎች ናቸው። ቢትኮይን በመንግሥት ቁጥጥር ሥር አይደለም። ማንም ሊያግደው ወይም ፕሮግራም ሊያደርገው አይችልም። ይልቁንም ሰዎች የገንዘባቸው እውነተኛ ባለቤት የሚሆኑበት ሥርዓት ነው። መንግሥታት ቢትኮይንን የሚጠሉትም ዜጎችን ለመቆጣጠር ስለማይችሉ ነው። በተጨማሪም የንግድ ልውውጥንና የማኅበረሰብ አቀፍ የገንዘብ ዝውውሮችን ማጠናከር ያስፈልጋል። ነጋዴዎች ከመንግሥት ዲጂታል ሰንሰለት ውጪ መኖሩ የሚችሉበትን መንገድ ዛሬውኑ ማሰብ አለባቸው። ራስን መቻል ትልቁ የነጻነት መሣሪያ ነው። መንግሥት ገንዘብህን እዘጋዋለሁ ሲል ሰዎች ምንም አታመጣም የሚሉበት አቅም ሊኖራቸው ይገባል። ነጻነት በነጻ እንደማይገኝም ማወቅ አለባቸው። ባለሙያዎች ለነጻነታቸው ዋጋ መክፈልና ዝግጁ መሆን አለባቸው። ሲቢዲሲ ከመምጣቱ በፊት ሀብትን በተለያዩ ቦታዎች በመበተን የመንግሥትን ቁጥጥር ማዳከም ይገባል በማለት የዘርፉ ባለሙያዎች ይመክራሉ። ይህ ኢንዱስትሪ የዲጂታል ጥገኝነትንም ያካትታል። ቢግቴክና ማዕከላዊ ባንኮች የገንዘብ ጥገኝነትን እንደ ትልቅ የገበያ ዕድል ነው የሚያዩት። ሰዎች በአንዴ በሲቢዲሲ ሥርዓት ውስጥ መኖር ከጀመሩ በኋላ ለማቆም እጅግ አስቸጋሪ እንዲሆንባቸው ተደርጓል። ተጠቃሚዎች ይህን የሱስ ኢንዱስትሪ ሥርዓትን ለመልቀቅ ሲሞክሩ የሚያጋጥሟቸው ችግሮች ከመጀመሪያው የኑሮ ችግር ይልቅ የከፉ እንዲሆኑ ተደርገው የተነደፉ ይመስላሉ። በዚህ ጊዜ ሰዎች ሥርዓቱ ስለሚያስፈልገኝ ነው እንጂ ሱስ ስላለብኝ አይደለም ብለው እንዲያስቡ ይደረጋል። ይህ ስልታዊ በሆነ መንገድ የሰውን ልጅ የመቋቋም አቅም የመስበር ሂደት ነው። ኩባንያዎቹና መንግሥታት መረጃን በፕሮፓጋንዳ ማሽኖቻቸው በኩል ያቀርባሉ። ይህ ቴክኖሎጂ ሕይወቶን ቀላል ያደርገዋል የሚል ፕሮፓጋንዳ በሰዎች ላይ ይሠራባቸዋል። ትርፍና ቁጥጥር የሰውን ልጅ ስነ ልቦና ሲቆጣጠረው ዲጂታል መድረኩ ሕጋዊ የባርነት መደብር ይሆናል። በሚሊዮን የሚቆጠሩ ሰዎች በየቀኑ የሚያደርጉት ዲጂታል እንቅስቃሴ ነፃነታቸውን እያከመላቸው ሳይሆን አእምሮአቸው ያለ ቴክኖሎጂ ረዳት መሥራት እንዳይችል እያደረገው ነው። ይህ ለባለሥልጣናት የማይነጥፍ የገቢና የቁጥጥር ምንጭ ነው። ለሰዎች ግን የነፃነት ማጣትና የሕይወት ዘመን እስራት ነው።
እናም አብዮቱ የሚጀምረው በሰዎች ግንዛቤ ነው። ባለሙያዎች የማዕከላዊ ባንክ ዲጂታል ገንዘብ ወይም ሲቢዲሲን አደገኝነት ለሌላው ማስተማር አለባቸው። ብዙ ሰው ምቾት መስሎት ወደ ወጥመዱ እየሮጠ ነው። ነጋዴዎች ግን ከምቾቱ በስተጀርባ ያለውን ሰንሰለት አይተዋል። የወረቀት ገንዘብን መጠቀም አታቁሙ። የወረቀት ገንዘብ የነጻነት ምልክት ነው። መንግስታት የወረቀት ገንዘብን ለማጥፋት የሚያደርጉትን ጥረት በንቃት ተቃወሙ። ዲጂታል ብቻ የሚሉ ድርጅቶችና ባንኮችን አትደግፉ። ግላዊነት የሰዎች መብት እንጂ መንግስት የሚሰጠው ስጦታ አይደለም። ሰዎች ነፃ ዜጎች እንጂ የመንግስት የውሂብ ወይም ዳታ ስብስቦች አይደሉም። መንግስት ለደህንነታችሁ ነው ሲል ተጠቃሚዎች ለቁጥጥራችሁ ነው ብለው መመለስ አለባቸው። ቴክኖሎጂ ለሰው ልጅ ነጻነት እንጂ ለባርነት መዋል የለበትም። የማዕከላዊ ባንክ ዲጂታል ገንዘብን አለመቀበል ማለት ለሰው ልጅ ክብርና ነጻነት መቆም ማለት ነው። እናም ወይ በዲጂታል ባርነት መቀጠል ወይም ለነጻነት መቆም የሚል ውሳኔ ያስፈልጋል። ምርጫው የሰዎች ቢሆንም ነጻነት አንዴ ከጠፋ ግን ለመመለስ ትውልድ ይፈጃል። ሰዎች የዲጂታል ሰንሰለቱን ለመበጠስ ኃይል አላቸው እና ትኩረታችሁንና ሀብታችሁን ጠብቁ። ማዕከላዊ ባንኮች የሰዎችን ነጻነት እንዲጠብቁ አትጠብቁ። ምክንያቱም የእነሱ ቀዳሚ ግብ ነጻነትን መሸጥ ሳይሆን ቁጥጥርን መሸጥ ነው። ዛሬ የሚወሰነው ውሳኔ ነገ የሚሆነውን ትውልድ ይወስነዋል። የሰዎች ገንዘብም ሆነ ነጻነት የራሳቸው እንጂ የኩባንያዎች የትርፍ መዝገብ መሆን የለበትም። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግና ለተጨማሪ ታሪኮች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ለመሆኑ እናንተስ ስለ ዲጂታል ገንዘብና ስለ ቁጥጥር ስርዓቱ ምን ትላላችሁ? የታዘባችሁትን በኮመንት አጋሩን። ስለተከታተላችሁን እናመሰግናለን። ምሳሌ ሚዲያ ምሳሌ ሚዲያ